ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? እንዴት ከረማችሁ? ዛሬ ደግሞ ይሄን የመሰለ ቡላ በክትፎ የእሁድ ቁርስ ይዤላችሁ መጥቻለሁኝ። ቪዲዮውን እስከ መጨረሻ ድረስ እንድትከታተሉ እየጋበዝኳችሁ ወደ ስራው እንገባለን። ስራውን ስጀምር እንግዲህ እኔ ቡላውን ለመስራት ወተትና ውሃ ደባልቄ ነው የሰራሁት። ትንሽዬ ጨው አድርጌ ቡላውን በጥበጥ አድርጌ ጨምሬያለሁኝ። ማንኛውም ቡላ እንደምናገነፋው እናገነፋዋለን እንደዚህ በወተት ብቻ መስራት ይቻላል፣ በውሃ ብቻ መስራት ይቻላል፣ እንደ ፍላጎታችሁ። ከዛ ክትፎውን ደግሞ በዚህ መልኩ አዘጋጅቼዋለሁኝ። ቂቤ፣ ትንሽ ሚጥሚጣ፣ ጨውና ኮሮሪማ አድርጌያለሁኝ። ከዛ የክትፎ ስጋ ያዘጋጀሁት ነበር፣ እሱን ጨምሬያለሁኝ። ብዙ ስጋ አያስፈልጋችሁም፣ ትንሽ ካለ ያጣፍጠዋል። እንግዲህ እኔ እንዲገባ አድርጌ ነው ለብ ለብ ያደረግኩት። አንዳንድ ሰው ገባ ወጣ ብቻ አድርጎ ነው የሚጠቀመው ለቡላ ክትፎ አሰራር። እንግዲህ ቡላውን በዚህ መልኩ ደርሷል፣ ቆንጆ ሆኗል። ቆንጆ አድርገን ለገበታ እናቀርበዋለን። ይህን ይመስላል። እንግዲህ ሳህኔ ላይ ትንሽ ቂቤ ያደረግኩኝ፣ ከዛ ቡላውን አደርጋለሁኝ የተወሰነ፣ ሁሉንም አልገለብጠውም። ከዛ ቂቤ አድርጌ ክትፎውን ነው የማደርገው። ከላይም እንዳለ ማድረግ ይቻላል፣ ግን በዚህ አይነት መልኩ ሲቀርብ በጣም ቆንጆ ነው። ሁሉ ቦታ ክትፎ ይደርስና ቆንጆ ይሆናል። ሚጥሚጣ አድርጌያለሁኝ። ከዛ መልሼ ቂቤ አድርጌ ቡላውን ነው የማደርገው። እንደዚሁን ቆንጆ አሰራር ነው፣ ሞክሩት፣ ትወዱታላችሁ። ብዙ ጊዜ ቡላ በክትፎ አልተለመደም። እንዴት ቡላ በክትፎ ምናምን ይባላል፣ ግን በጣም ቆንጆ ጣዕም አለው። በጣም ከለመዳችሁትና ከሞከራችሁት ሁሌም ትሰሩታላችሁ፣ ትወዱታላችሁ። እንግዲህ እኔ በዚህ መልኩ ቆንጆ አድርጌ ለገበታ አቅርቤዋለሁኝ። ሞክሩት። ያልሞከራችሁት ትወዱታላችሁ፣ የሞከራችሁት ደግሞ በጣም ሀሪፍ ነው፣ ታውቁታላችሁ። አራሶች በተለይ ይህን ቁርስ ሞክሩት፣ በጣም ቆንጆ ነው፣ ይጠግናችኋል። ይህን ይመስላል እንግዲህ የዛሬ ስራዬ። ተመልካቾቼ ስራዬን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ኮሜንታችሁን አስቀምጡልኝ። አዳዲሶች ደግሞ ለመጀመሪያ ጊዜ የመጣችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ጥሩ ጥሩ ነገሮችን እንማማርበታለን። ሁላችሁም አብራችሁኝ ስለነበራችሁ ከልብ እያመሰገንኩ በቀጣይ ስራ እስክንገናኝ ሰላም ሆኑልኝ።